በጣም አስከፊ የሆነ ድርጊት በአርሲ ዞን በኦሮሚያ ክልል በኦርቶዶክስ ክርስትና እምነት ተከታዮች ላይ ተፈጽሟል። ይህንን ሰምተናል። በጣም የሚያሳዝን ህፃናት፣ ሴቶች ሳይቀሩ ወደ 25 በላይ የሚሆኑ ንጹሃን ዜጎች ተገለዋል። እንግዲህ እዛ አካባቢም በተለያየ ቦታ ኢትዮጵያ ውስጥ በኦሮሚያ ውስጥም ይሄ ነገር በየጊዜው ይከሰታል። ሰው እንግዲህ ያው አዝኖ ዝም ማለት ብቻ ነው የሆነው። እንግዲህ በዚህ በአርሲ ዞን የክርስትና እምነት ተከታዮች ላይ ያነጣጠረ ጥቃት በዚሁ እያሳለፍነው ያለበት ሳምንት ውስጥ ነው የተከሰተው። በተከታታይ ነው ይሄ ነገር የተከሰተው፣ በአንድ ቀን ብቻ ሳይሆን። ይህን ተከትሎ ብዙ ዜናዎች እንግዲህ ቀርበዋል። ለምሳሌ እነ ቢቢሲ ዘግቦታል። ዲቴል የሆነ መረጃ ተቀብሎ ዘግቧል። የአርሲ ዞን ዋና አስተዳዳሪን ደውለው ሁኔታውን ለመጠየቅ ሞክረዋል። ቢቢሲ የአርሲ ዞን ዋና አስተዳዳሪ ይሄ ነገር ውሸት ነው፣ ምንም አልተከሰተም ብሎ ለቢቢሲ ምላሽ ሰጥተዋል። ይሄ ነገር የተከሰተው ወደ 3 የሚሆኑ ወረዳዎች ውስጥ ነው። በተከታታይ ቀናት የወረዳ አስተዳዳሪዎችም አጣርተን እነግራቸዋለን ምን ነገር ነው የሰጡት። ነገር ግን ሰው አልቋል። በጣም የሚያሳዝን ነው። እኛ የተወሰኑ መረጃዎችን ለመሰብሰብ ሞክረናል። ያው አንዳንድ ነገሮች ደግሞ የሚታዩም የቆዩ ጉዳዮችም ስላሉ ይሄ ነገር ከዚህ ተነስተን ምንድነው ይሄ ነገር ብለን ሀሳባችን ለመስጠት ነው። እስከ መጨረሻ ድረስ ተከታተሉን። እንግዲህ መጀመሪያ ላይ ከአርሲን ጀምርና ከዛ ቀጥሎ ለምንድነው ይሄ ነገር የማይቆመው ብለን እንጠይቃለን። ወደ መጨረሻ ደግሞ የመጨረሻ ካርዶች፣ የአብይ አገዛዝ የመጨረሻ ካርዶች ብለን የምንዳስሰው ነገር አለ። ወደ አንተ ልመልስ ይታና። አርሲ ላይ የተከሰተውን ሰምተናል። ስትሰማ ያው ምንድን ነው የተሰማው? ከዛስ ምንድን ነው ይሄ ነገር? ለምንድን ነው? እንዴትስ ሆነ? እንዴት አየው ይሄ ነገር? የአብይ ሚናስ ምንድን ነው? ይሄ ነገር በሚገባ ብዙ ነገር አልተባለም። ገዳዮቹ የታጠቁ የማይታወቁ ነው የተባለው። አንተ ባለ መረጃ ምንድን ነው የሆነው? ማን ነው ባለቤቱስ? እንግዲህ ሚልኬሳ በጣም በጣም የሚያሳዝን ነገር ነው። የሀገራችን ፖለቲካ ህይወቱ መራመጃው የሰው ህይወት ከሆነ ይሄው 7 ዓመት ሞላው። የሰውን ህይወት እንደ ዶሮ በመቅጠፍ ነው ፖለቲካ የሚሰራው። እንደዚሁ ፖለቲካ በተለያዩ አደረጃጀቶች በተለያዩ መንገዶች መጫወት ሲቻል ሰውን ገሎ ሲያበቃ ነው አሁን ያለው ስርዓት ፖለቲካ መስራት የሚፈልገው። በጣም የሚያሳዝነው ነገር ይሄ ነገር አንድ ጊዜ ተደርጎ የሚቆምም አይደለም፣ እያለቀም አይደለም። አሁን ሰሞኑን ሴቶችና ህፃናትን የሚጨምር ግድያ ተካሄደ ሲባል በጣም ነው ያዘንኩት። የሚያሳዝን ነገር ነው። እንደነገርኩ በተለይ አርሲ ላይ አልቆም ብላሉ። አይ ነገር አንድ ጊዜ ደብተራዎች እንደተገደሉ ቄሶችም እንደተገደሉ ሰምተናል። የቆመም አይደለም እና እንግዲህ መንግስት ተብሎ የተቀመጠ ስርዓት የሰውን ደህንነት ለማስጠበቅ የተቀጠረ በህግ ተቀጥሯል ተብሎ የሚታመን አጥቂ ከሆነ
በጣም አስቸጋሪ ነው የሚሆነው። የማይቆመውም ለዚሁ ነው የሚመስለኝ እኔ የማይቆመውም ለዚህ ነው። ለምሳሌ እንግዲህ አንዳንድ ጊዜ የሚገደሉት ቀሳውስትም ስላሉ የኢትዮጵያ ኦርቶዶክስ ቤተክርስቲያን መግለጫ እንዳወጣች አይቻለው። የማይታወቁ ታጣቂዎች ነው የሚለው። ማን ነው የማይታወቅ ታጣቂ ብለህ ስትጠይቅ ደግሞ ከብልጽግና ዘንድ የሚሰጠው መልስ ደግሞ አለ። የነሱ ገና አፋቸውን ሲከፍቱ የሚያወጡት ቃል ሸኔ የሚል ነው። ሁልጊዜ እንደዚህ ነው የሚናገሩት እና የኦሮሞ ነፃነት ሰራዊት ነው የገደለው ብለው ነው የሚያወሩት። በአንድ በኩል ጨርሰናል የሉም ነው የሚሉት፣ በሌላ በኩል ደግሞ እነሱ ናቸው መጥተው ሰላማዊ ዜጎችን የገደሉት ነው የሚሉት። እንግዲህ ሁለቱንም በየፈርጁ ስትመለከት የማይታወቁ ታጣቂዎችን አደራጅቶ አሰልጥኖ ገንዘብ ሰጥቶ አደረጃጀት ሰርቶላቸው ከመንግስት ጋር አገናኝቶ የሚያሰማራው ማን እንደሆነ የታወቀ ነው። ይሄ በነፈቀደ ኦሮሚያ ውስጥ ፈቀደ በሚባለው ሰውዬ ዋሽንግተን ፖስት ሰፋ ያለ ዘገባ የሰራበትን ታስታውሳለህ። ኦሮሚያ ውስጥ ፋኖ የሚባል ኃይልን አሰልጥኖ የለቀቀ ማን እንደሆነ ታውቃለህ። ከኔ በላይ ብዙ ነገር ማቅረብ ትችላለህ። ባለቤቱ አብይ ነው እያልኩ ነው። አብይ ነው ዜጎችን፣ ሰላማዊ ዜጎችን እየገደለ ማስደንገጥ የሚፈልግ። ኦሮሚያ ውስጥ ያላችሁ የአማራ ተወላጆች ወደ እኔ ካልተጠጋችሁ፣ የእኔ ደጋፊ ካልሆናችሁ፣ በእንብርክክ እየሄዳችሁ እኔን ካላመለካችሁ እናንተን የከበበ አውሬ አለ ኦሮሞ የሚባል ሸኔ እንኳን አይደለም። እንደዚህ የሚባል መልእክት ነው ማስተላለፍ የሚፈልገው። ሁል ጊዜ እንደዚህ አይነት መልእክት ነው የሚያስተላልፈው። ዛሬ እንደመጡ አይነት ኦሮሚያ ውስጥ ዛሬ እንደመጡ አይነት አድርጎ ነው የሚያወራው። እሱ ከመጣ በኋላ ነው እንደዚህ አይነት ግድያ የተጀመረው። አልቆም ያለውም እሱ ከመጣ በኋላ ነው። ስለዚህ እኔ በባለቤትነት ደረጃ ስለጠየቀኝ እኔ ምርመራ ተካሄዶ መጥቶ ውጤቱ መሬት የያዘ ውጤት መጥቶ አይ ገዳዩ እከሌ ነው እስካላለን ድረስ እኛ የምናውቀው ቁጥር 1 ገዳይ አብይ አህመድ ነው። ይሄ ነው የኔ እይታ። ብልኬስ አመሰግናለሁ። እኔም ባለኝ መረጃና ከዚህም በፊትም የምናውቀው ነገር ስላለ በተለይ ኦሮሚያ ውስጥ ክርስትና እምነት ተከታዮች የአብይ ሆስቴጅ ናቸው። ኦሮሚያ ውስጥ የሚገኙ አማራዎችም የአብይ ሆስቴጅ ናቸው። ኦሮሞ አጠቃላይ ኦሮሞም ሆስቴጅ ነው። ስለዚህ የኦሮሞ ነፃነት ሰራዊት ሁልጊዜ ያው አሁን ተጠናክሮ ኦሮሚያ ውስጥ እየተንቀሳቀሰ ነው። ድሮ ደቡብ ኦሮሚያ ጉጂ አካባቢ እና ምዕራብ ኦሮሚያ ወለጋ፣ ማዕከላዊ ኦሮሚያ ሸዋ አካባቢ የሚንቀሳቀስ አሁን ወደ አርሲ ሄዷል። ወደ ሀረርጌ ተስፋፍቶ የኦኤልኤ ሰራዊት በጣም መሰረቱን ወደ ምስራቅ እያዞረ ነው። ሰሞኑ ባለፈውም ይህን እዚህ ላይ ትንሽ ሰርተናል እና የአብይ የኦሮሞና የአማራ ግጭት የክርስትና እምነት ተከታዮችና የእስልምና እምነት ተከታዮች ግጭትን በየጊዜው እንዲከሰት ያደርጋል። በደህንነቶቹ በኩል በህቡ አደረጃጀቶቹ በኩል ያደርጋል፣ አድርጓል። ከዚህም በፊት ብዙ ተናግረናል። አርሲ ውስጥ የተከሰቱ ነገሮችን ብዙ ተናግረናል። በተለይ በአጫሉ ግድያ ሞት ተከትሎ አብይ ያሰማራቸው
የህቡ አደረጃጀቶች ምን እንዳደረጉ ተናግረናል። አሁን ደግሞ አዲስ ክስተት የሆነው የኦኤልኤ ግዛት ተስፋፍቷል እና ስትሮንግ ቤዙን አርሲ ውስጥ አድርጓል። አሁን ሀረርጌ ውስጥ አድርጓል። ስለዚህ አሁን ከዚህም በፊት አማራዎች የሚገደሉት ወለጋ ውስጥ ነበር የምናስታውሰው አይደል? በግልጽ ከዛ በኋላ ደግሞ የኦኤልኤ ሰራዊት ወደ ማዕከላዊ ኦሮሚያ ሲያስፋፋ መሰረቱን ከዛም አብይ ያንኑ ተመሳሳይ ስራ ሲሰራ ነበር። አሁን ደግሞ ወደ ምስራቅ አዙሯል። ስለዚህ ብዙ ነገር ከዚህም በፊት ወለጋ ውስጥ ስንሰማ የነበረው፣ ሸዋ ውስጥ ስንሰማ የነበረው አሁን አርሲ ውስጥ መስማታችን የግድ ነው። ለምን? የአብይ ፕላን ስለሆነ። ለተወሰነ ጊዜ የኦኤልኤ እንቅስቃሴ ተገድቦ ነበር በተለያየ ምክንያት። አሁን ግን ኦሮሚያ ሙሉ በሙሉ ኦሮሚያን ውስጥ መንቀሳቀስ ስለጀመሩ ምንሰማው የሚቀፍ ነገር ያደርጋል አብይ። ይሄው ኦኤልኤ የሚንቀሳቀስባቸው ቦታዎች ይሄንን ነው የሚያደርገው። ስለዚህ ያላቸው አማራጭ ከኔ ጋር መቆም ነው። ለኦሮሞም መልእክቱ ይሄ ነው። ለአማራም ለክርስትና እምነት ተከታዮችም ተመሳሳይ ነው የሚያደርጉ አብይ። ስለዚህ በየቦታው የሆነ ጊዜ አሁን ወደ ቢሾፍቱ አካባቢ ቄሶችን ገሎ ሸኔ ነው የገደላቸው አለ። ከዛ በኋላ ሲጣራ የመንግስት መዋቅር እንደገደላቸው ታውቋል በኋላ። ስለዚህ እኔም በባለቤትነት ከአብይ አይወርድም። ከዚህም በፊት አዳማ ላይ የተቋቋመው የህቡ አደረጃጀት፣ ድሬዳዋ ላይ የተቋቋመው የአብይ የህቡ አደረጃጀቶችን ተናግረናል። ይሄ አዳማ ላይ የነበረው ወደ አርሲ ያሰላ ሁሉ እንዲስፋፋ፣ ቢሾፍቱ ላይም ነበር ሻሸመኔ ድረስ እንዲስፋፋ ተደርጎ በደህንነት ደመላሽ የሚመራ በቀጥታ የሚመራ በጣም በስናይፐር ሁሉ የተደራጀ መዋቅር ነው፣ ህቡ አደረጃጀት ነው። ይሄ ነገር አልፈረስም። የጀዋር መሐመድ ላይ ግድያ ለመፈጸም በሞክሩበት ጊዜም ካስታወስ ነው ክርስትና እምነት ተከታዮችና እስልምና እምነት ተከታዮች መካከል ጥል እንዲነሳ ተደርጓል አርሲ ውስጥ። ምን ለማለት በዛን ጊዜ ደግሞ ምንድነው የተደረገው? ይሄው ደጋፊ የእስልምና ጀዋር እስልምና እምነት ተከታዮች ብቻ ነው ያለው፣ ክርስትና ከሱ ጋር አይደለም የሚል ኢሜጅ ለማስያዝ እና የሚገርም በቃ ይሄ ኮንስፓይረሲው የተሞላበት ድርጊቶች ተደርጓል በዛን ጊዜ። ስለዚህ አርሲ ውስጥ የሚደረገው ድራማ ብዙ ነው። አሁን ደግሞ እንዳውም ኦኤልኤም ወደዛ ስለሄደ ሆም ቤዙን ወደዛ ስላስፋፋ ኦሮሚያ ሙሉ በሙሉ መንቀሳቀስ ስለጀመረ የምንሰማው ጉዶች ይኖራሉ። ከዚህም በፊትም ይሄ በተከታታይ ሲደረግ ስለነበር ባለቤቱ የታወቀ እና አብይ አህመድ ደመላሽ ገብረ ሚካኤል ናቸው። አንተም እንዳልከው እኔም እሱን ነው የምጋራው። አሁን ከዚህ ተነስተን አብይ ኦሮሞን ከገደለ በኋላ ፋኖ ይላል። እስልምና እምነት ተከታዮችን ከገደለ ፋኖ ይላል። ክርስትና እምነት ተከታዮችን ከገደለ ሸኔ ይላል። አማራን ከገደለ ሸኔ ይላል። ምንድነው ይሄ ምደባ? ለምንድን ነው ይሄ ምደባ የተፈለገው? ይሄ እንደው እንትን የስራ ክፍፍል የሚመስል በቃ ባለቤት እከሌ ነው ብሎ ኦልሬዲ የተመደበ ነገር አለ። ሁልጊዜ የምትሰማው አንድ የክርስትና እምነት ተከታይ ከሞተ ከረሸኑ በኋላ የረሸነው ነገር ይታወቃል። ኦሮሞን ከገደሉ በኋላ ገዳዩ ይታወቃል በአብይ ዘንድ።
እና በብልጽግና ዘንድ ፋኖና ሸኔ የፖለቲካ መልእክቱ ምንድን ነው? ለምንድን ነው ይሄ ነገር ፕሪዲተርሚንድ የሆነ ሁልጊዜ? ለምንድን ነው ቀድሞ የምናውቀው? ለምንድን ነው ይሄ ነገር ተመድቦ ህዝቡን በዚህ ሁሉ እንዲያምን የተደረገው? በጣም ጥሩ። መጀመሪያ ምልኬሳ አድማጮቻችንም ለምንድን ነው ከምን ተነስታችሁ ነው ባለቤቱ አብይ ነው የምትሉት የሚሉ ከሆነ ምናልባት ከግምት ያለፈ ንግግር እየተናገርን እንደሆነ ሰው እንዲያውቅ ነው። መጀመሪያ አንደኛ ራሱን መንግስት ብሎ የሚጠራ መንግስት አይደለም፣ ግን ራሱን መንግስት ብሎ የሚጠራ አካል አንድ ሰው ከተገደለ ዋና ስራው መመርመር ነው። መርምሮ ተጠያቂዎችን ለህግ ማቅረብ የአንድ መንግስት ዋና ስራ መሆን ያለበት ይሄ ነው። መመርመር ነው ያለበት። የሚመረምሩ ሰዎችን ማሰማራት ነው ያለበት። እንመረምራለን ለሚሉ የሰብአዊ መብት ተቋማት በር መክፈት አለበት። ይሄንን ጉዳይ አጥንተው ለህዝብ ማድረስ የሚፈልጉ ሰዎች ካሉ በተለይ ጋዜጠኞች በር ከፍተው ማሰማራት ነው ያለበት። የነ አብይ ግን ተቃራኒ ነው። ምርመራ አይፈልጉም። ምርመራ እንዲደረግ በር አይከፍቱም። ምርመራ የሚያደርግ ሰው ከሞከረ ያው በተደጋጋሚ ይሄንን ምሳሌ አድርገን አሁን የበቴ ኡርጌሳ ግድያ ጊዜ ምን እንደተፈጸመ ታስታውሳል። መዘገብ አይቻልም። ለመዘገብ የሞከረ ሰው ሁሉ ተደብድቦ እስር ቤት ነው የገባው። በተቃራኒው ኦኤልኤ ሁል ጊዜ እና አብይ ሲከሱት ይመርመርልኝ ነው የሚለው። ይሄንን ሁሉም የኢትዮጵያ ህዝብ የሰማ ነው የሚመስለው። ይመርመር፣ ተመርምሮ እከሌ ነው የገደለው የሚል በገለልተኛ አካል ይጣራ ነው የሚል። ሁል ጊዜ በገለልተኛ አካል ይጣራ። ማንም ይህንን ያደረገ ሰው የለም አንድም ጊዜ። አሁን እነሱ የሚከሱት ኦኤልኤ ነው፣ ኦኤልኤ ደግሞ ይመርመርልኝ የሚል ነው። ሁለተኛ የኦሮሞ ነፃነት ሰራዊት የተፈጠረው ዛሬ አይደለም። 50 ዓመት አልፎታል ከተፈጠረ። እነኛ አሁን ያለው ትውልድ በከፍተኛ ደረጃ እየተንቀሳቀሰ ስላለ ሁሉንም ነገር ወደ ከፍተኛ ደረጃ በመውሰድ እየተንቀሳቀሰ ስላለ ነው እንጂ ኦኤልኤ የኦሮሞ ነፃነት ግንባር የታጠቀ ክንፍ ሆኖ ከተመሰረተ 50 ዓመት አልፎታል። ኦሮሚያ ውስጥ መንቀሳቀስ ከጀመረ 50 ዓመት አልፎታል። አልፎ አልፎ የኦሮሞን ብሔራዊ ትግል ከሚጠሩ ግለሰቦች እና ቡድኖች ስም የማጠልሸት ክስ ቢቀርብበትም አንድም ጊዜ የኦሮሞ ነፃነት ሰራዊት ኦሮሞ ያልሆኑ ሰዎችን አጠቃ የሚል በማስረጃ የተደገፈ አንድም ጊዜ መታወቅ። አሁንም ደግሞ አብይ ከመጣ በኋላ የኦሮሞ ነፃነት ሰራዊት የታጠቁ ኃይሎችን ነው እስከዛሬ ድረስ የአብይን ወታደሮችን ነው የሚፋለመው። ምክንያቱም ኦኤልኤ ራሱ የኔ የፖለቲካ ግብ ይሄ ነው ብሎ ጽፎ ዘርዝሮ ዌብሳይት ላይ የራሳቸው ዌብሳይት ላይ አስቀምጠዋል። በዛ ነው የሚንቀሳቀሱት። ለዚህ ነው ለድርድር የተጠሩት። 2 ጊዜ የፖለቲካ ከፍ ያለ በኦሮሚያ ደረጃ የሚመዘን የሚታይ የፖለቲካ ዓላማ ስላላቸው ነው ለድርድር የተጠሩት። ታዛቢዎች ባሉበት የአሜሪካ፣ የኖርዌይ፣ የተለያዩ የአውሮፓ ሀገሮች ባሉበት ታዛቢ በተቀመጠበት ድርድር የተጠሩት ለዚህ ነው። ነፍሰ ገዳይ ለድርድር አይጠራም። ሲቪሊያንስ ያልታጠቁ ሰላማዊ ሰዎችን የሚገድል ቡድን ለድርድር አይጠራም። አሜሪካም ሌሎችም ለትዝብት አይሄዱም ይጠራል። የፖለቲካ ዓላማ ይዞ የሚንቀሳቀስ ነው ለማለት ነው። እነ አብይ ግን በማስረጃ የተደገፈ ያልታጠቁ ሰላማዊ ሰዎችን የመግደል ሪኮርድ አላቸው። 7 ዓመት ሙሉ
ሰላማዊ ሰዎችን የመፍጀት ሪኮርድ አለው አብይና የአብይ አገዛዝ። በድሮን የመፍጀት፣ ከቦ በረሃብ የመፍጀት፣ በበሽታ የመፍጀት፣ ከእስር ቤት ጎትቶ በመግደል በማፈናቀል ሪኮርድ ያለው በዓለም ደረጃ በታተመ ዶክመንት የተደገፈ ሪኮርድ ያለው አብይ። እኛም ራሳችን ማስረጃ ይዘን ዘርዝረን ያቀረብነው ህዝብን በማጥቃት የሚታወቅ አብይና የአብይ አደረጃጀት ነው። ከመሬት ተነስተን አይደለም ለማለት ነው። ሰዎች አላግባብ ከተጠቁ በኦሮሚያ ክልልም በአማራም የትም አጥቂው የታወቀ ነው። ራሱን እስኪያጸዳ ድረስ አጥቂው የታወቀ ነው። እስከ ዛሬ ድረስ የኢትዮጵያ ህዝብ የሚያውቀው አጥቂ ሰላማዊ ሰዎችን የሚያግት፣ አግቶ ገንዘብ የሚጠይቅ፣ በር ላይ መጥቶ ልጆቻችሁ ሸኔ ሆነዋል ብሎ የሚደፋ፣ ጤና ጣቢያን በድሮን የሚመታ፣ ትምህርት ቤቶችን በድሮን የሚመታ፣ እንመታለን ብሎ ደግሞ የሚደነፋ በአደባባይ አብይና የአብይ ወታደሮች ናቸው። ሌሎቹ አይደሉም። ሌሎቹ የራሳቸውን የፖለቲካ ግብ ለህዝብ ለማስተዋወቅ እንዲያውም ከራሳቸው አልፈው ከሌሎቹ ቡድኖች ጋር እጅ ለእጅ ለመያያዝ፣ ለመንቀሳቀስ፣ ለመተባበር ነው ጥረት እያደረጉ ያሉት እኮ ከዚያም ከዚህ። እኛም ሁል ጊዜ እኮ ማድረግ አለባችሁ የምንለው ይሄንን ነው። ይሄንን የመከልከል እርምጃ ነው የሚመስለኝ አሁንና አብይ እያደረጉ ያሉት። ፖለቲካ ዓላማው ምንድን ነው ካልከኝ፣ ሰውን በመግደል የሰውን ህይወት በማጥፋት የሴቶችን የህፃናትን ህይወት በማጥፋት የሚያገኙት ነገር ምንድን ነው ካልከኝ፣ ኦሮሞ ገዳይ ነው ከሱ ጋር አትተባበርብኝ የሚል አንተን የሚገል ነው ብሎ የፋኖን ደጋፊዎች ፋኖ ላይ ለማስነሳት፣ ኦሮሞን ገሎ ደግሞ የኦኤልኤን ደጋፊ ደግሞ ኦኤልኤ ላይ ለማንሳት፣ እንዳይተባበሩ ትብብር የሚባል ነገር እንዳይወለድ፣ በአገር ደረጃ ይህ ነው የሚባል ትርጉም ያለው ሀገራዊ እንቅስቃሴ እንዳይወለድ፣ የጎንዮሽ ግጭት እንዲሰፋ፣ እርስ በራሳቸው እንዲጠራጠሩ፣ ጥርጣሬ እንዲሰፋ ነው ይህንን የሚያደርጉት። ለምንድን ነው አልከኝ አንተ? ለምንድን ነው ኦሮሞን ገሎ ፋኖ ነው የሚለው? ከፋኖ ጋር እንዳትተባበሩ ነው። ራሱ ፋኖ የሚባል ቡድን አደራጅቶ አስታጥቆ ገንዘብ ሰጥቶ መሳሪያ ሰጥቶ ካምፕ ከፍቶላቸው ሽፍቶችን አደራጅቶ ለቆ ፋኖ ነው ብሎ ፋኖ ነው የገደላችሁ ይላል። ኖኖ ላይ የተፈጸመውን ባለፈው ተናግረናል። ሄዶ የፈለገውን ነገር ኦሮሚያ ውስጥ አድርጎ ይሄው ገዳም ሄዶ ሰውን ይገላል። ይሄ እንደዚህ አድርጎ ሸኔ ነው የገደላችሁ ይላል። ምን ነው ዛሬ የመጣ አስመሰሉት ኦኤልኤ። ከዛ በኋላ ደግሞ አማራን ሄዶ ገሎ ኦኤልኤ ነው የገደለው፣ ኦሮሞን ገሎ ፋኖ ነው የገደለ። ይሄ የሚመዘዘው በዚህ ሰዓት ከተፈጠረው የአብይ አህመድ የፖለቲካ ጭንቀት ነው። የፖለቲካ ጭንቀት ተፈጥሯል። የፖለቲካ ኪሳራ ደርሶበታል። አብይ ማድረግ የሚፈልገው ከዚህ በፊት አንዱ ላይ ተደግፎ ሌላውን ሲመታ የነበረው ነገር አሁን መሰረቱ ተናጋ። ከዚህ በፊት ታስታውሳለህ ምን እንደተፈጠረ? የትግራይ ጦርነት ሲካሄድ ያሉ የፖለቲካ ቡድኖችን ሁሉ ሰብስበው ነው ሄደው። ይሄ የሚታወቅ ነገር ነው። የታሪክ ጠባሳ ነው። ዛሬ ደግሞ አማራን እንምታ ኑ ሲል አይ እኔ የሚጠየቅ ነገር ካለ በህግ ነው የምጠይቀው እንጂ እኔ አማራ አገር ሄጄ የምወርበት ምክንያት የለኝም ብሎ እምቢ ብለዋል። ትግራይ ድርድር ኦኤልኤ ድርድር ታንዛኒያ ሲሄድ ኑ ሄደን ፋኖን እንውረር አብረን ብሎ እኮ ጥያቄ ጠይቋል። ልጆቹ ቅድም እንደነገርኩ የሚመዘን የሚታይ የሚጨበጥ የፖለቲካ ዓላማ ስላላቸው እኛ ዓላማችን የሰው አገር ሄደን ሰውን መውረር አይደለም። እኛ የተወረረ ህዝብ ስላለን ያንን ህዝብ ነፃ ማውጣት ነው። ያንን ህዝብ ጥያቄው እንዲመለስ ማድረግ ነው። ከዚህ በፊት ያለው ሀብት ከእጁ አንድ በአንድ አመለጠ። ስለዚህ አሁን ሰፈር ውስጥ እየዞረ ዜጎችን በመግደል
በከፍተኛ ደረጃ በፖለቲካ ንባብ ተነቦ በአገር ደረጃ የሚደረጉ ትብብሮች እንዳይደረጉ እንቅስቃሴ ለማድረግ የሰውን ህይወት እያጠፉ እንዳለ ነው የሚገባኝ። ምልኬሳ አመሰግናለሁ። እንግዲህ አብይ አንተ እንዳልከው ጠላት የሚባሉትን ፈጥሯል። ጠላት የሚባል ኦሮሞ የሚባል ጠላት አለ፣ አማራ የሚባል ጠላት አለ፣ ክርስትና እምነት ተከታዮች ጠላቶች አሉ ብሎ አብይ ፈርጇል። ሁሉም ሃይማኖቶችን እንደ ጠላት ነው የሚወስደው አብይ። ሁሉም ብሔሮችን እንደ ጠላት ነው የሚወስደው። በተለይ ደግሞ ይሄ ያው ታጥቆ እየታገሉ ያሉ የብሔር ድርጅቶች አሉ። እነሱ አብይን አንቆ ስለያዙ እነሱን የሚደግፍ ብሔር፣ እነሱን የሚደግፍ የሃይማኖት ቡድን ካለ ይታረዳል። በአብይ ይታረዳል። ያለ አማራጭ እኔም መደገፍ ነው፣ ከገደልኩም እኔ ነኝ የሚገል ይላል አብይ። በእኔ ስር ሁን፣ ሌላ ቦታ የሚታይ ከሆነ የሚደርስብ መቅሰፍት ይሄው አለ። በየጊዜው ያሳያል፣ በየጊዜው በሴፉ ይመታል፣ አንበርክኮ ለመግዛት ይጠቀማል። የአብይ ጠላት ማን ነው ብለህ ካየው የአብይ ጠላት ህዝብ ሆነዋል። ህዝብ እንደ ህዝብ አማራን እንደ አማራ ለማጥፋት ሁሉንም ነገር እየተጠቀመ ነው። ኦሮሞን እንደ ኦሮሞ ህዝቡን ለማጥፋት ሁሉንም ነገር እየተጠቀመ ነው። ትግራይን ሞክሯል፣ አልተሳካለትም። ሙሉ ነገር ትግራይ ላይ አዘንቦ ትግራይ አልጠፋም ብሎ ነው የጠፋ እንጂ እኮ ትግራይ እኮ በዚህ ሰዓት ታሪክ ሆኖ ከታሪክ መዝገብም እንዲፋቅ ብሏል አይደል? ማነው ዳንኤል ክብረት የሚባል የሰው ጭንቅላት ውስጥ ራሱ እንዳይኖሩ ብሏል። እንደው ቀሩ እንጂ አልጠፉም። ትግራይ ህዝብ አልጠፉም እንጂ በእነሱ እቅድ ጠፍቷል። ከዛ ቀጥሎ ደግሞ ኦሮሞ ሊጠፋ ነበር። ከዛ ቀጥሎ አሁን አማራ ሊጠፋ ነው። በዚሁ ነው እንደዚህ የሚቀጥለው። አብይ ለሁሉም ብሔረሰቦች ጠላት ሆኖ ነው የሚንቀሳቀሰው። እነኚህ ይሄ የታጠቁ ቡድኖች ያው እነሱን እንደ መነሻ ይወስድና ማህበረሰቡን ነው የሚያጠቃ አብይ። ከዛ አሁን ባለፈው የኖኖ አስተዳደር ምን እንዳለ ሰምተናል። ጥቃቱን ኦሮሞ ላይ ከፈጸሙ በኋላ የኦሮሞ ህዝብ ሆይ ጠላት ማን ነው ብሎ መልስ ሰጥቷል። ጠላት እኛ ውስጥ ነው ያሉ አለ። ማ አማራ አለ። አስብ። የኖኖ ወረዳ አስተዳደር ይሄ ቃል የአብይ አህመድ ቃል ነው ብለናል ባለፈው። ይሄ ፕላን የአብይ አህመድ ፕላን ነው። ከዛ በኋላ ነው አርሲ ላይ ይሄንን ያየ ነው። ስለዚህ አብይ በእቅዱ መሰረት እየተንቀሳቀሰ ነው። በእቅዱ መሰረት ኦሮሚያ ውስጥ እየተንቀሳቀሰ ነው። አማራ ውስጥም ብዙ ነገር እናያለን ያደርጋል። አንዳንድ የአብይ ሸኔዎች የሚጽፉ ነገሮችን አያለው ባይዘ አንዳንዴ በተለይ ደግሞ የፈቀደ ደጋፊዎች ፌስቡክ ላይ የሚጽፉ ያው ከብልጽግና ደጋፊዎች ጋር ተመሳሳይ ነው የሚጽፉት። እንትን እጅ ሰጥቶ የገቡ ምናምን የሚባሉም አንዳንድ ከአብይ ጋር የሚሰሩ የሚጽፉትን ነገር አያለው። ይህ ሙሉ በሙሉ አሁን የምናወራውን ነገር እነሱ የኖኖ ወረዳ አስተዳደር የተናገረውን ይጽፋሉ። የኖኖ ወረዳ አስተዳደር የተናገረውን የፈቀደ አብዲሳ ደጋፊዎች የአብይ ሸኔዎች የሚጽፉትን ነገር ነው። ተመሳሳይ ነው እንትን የሚያደርጉት፣ ምንጩ አንድ ስለሆነ ነው። ስለዚህ
አጠቃላይ እየተደረገ ያለው ሃይማኖትን መሰረት ያደረገ ጥቃቶች አይቆሙም። አብይ እስካለ ድረስ አይቆሙም። ብሔርን መሰረት ያደረገ ጥቃቶች አይቆሙም። አንዳንድ ጊዜ ባይዘው በጣም ጥንቃቄ የሚያስፈልገው ነገር አለ። አብይ ሃይማኖተኛ መስሎ ነው የሚቀርበው ሁልጊዜ። ሃይማኖተኛ መስሎ ስለሚቀርብ መሰሪ አለመሆኑን ለመደበቅ ብዙ ነገር ያደርጋል። አብይ ጸረ ብሔር ብሔረሰብ የሆነ ሰው እስቲ አንድ ቀን ከአፉ ህገ መንግስት የሚል ሰምተህ ታውቃለህ? ይታና አንድ እስቲ ላለፉት 7 ዓመት ህገ መንግስት ወይ ደግሞ ምን ድሮ እኮ ሰው እኮ በህግ አምላክ ሁሉ ይችላል ይላሉ እኮ ሰው እኮ በህግ በሌለበት ጊዜ ራሱ በህግ አምላክ ይላል ሰው። ኢትዮጵያ ውስጥ የኢትዮጵያ ህዝብ ሃይማኖተኛ ነው፣ እውነት ነው፣ ህግ አክባሪ ነው ህዝቡ። አብይ አህመድ ህግ የሚል ቃል ከአፉ ይወጣል? ህገ መንግስት የሚባል ከአፉ ይወጣል? የለም። እሱ ህግ አራዊትን ነው የሚያውቀው። እሱ መግደል፣ ሁልጊዜ ጦርነት፣ ሁልጊዜ እሱ ይነሳሉ። ይሄው በሃይማኖት ይነሳሉ ይላል። በብሔር ይመጡብሃል። ይሄ ነው የሚያወራ ሁልጊዜ። ማን ነው የሚመጣብን? እሱ ራሱ እኮ ነው የሚመጣብን። እና ምን ለማለት ነው በኦሮሚያ ውስጥ ያው የሸኔ ላይ ያነጣጠረ ሸኔ ይላሉ እነሱ፣ የኦሮሞ ነፃነት ሰራዊትን ሸኔ ይላሉ። የኦሮሞ ነፃነት ሰራዊት ላይ ያነጣጠረ ስም የማጥፋት ዘመቻ እሱ አይቆምም። ገና አብይ እስከሚወርድ ድረስ አይቆምም እሱ ነገር። ዞሮ ዞሮ ግን ዋናው የፖለቲካ መልእክቱ የማጋጨት ብቻም ሳይሆን በተለይ በዚህ ሰዓት ወታደር ይፈልጋል አብይ። ወታደር ከኦሮሞ ሲመለመል አማራን የሚገል ክርስትና እምነት ተከታዮችን እንደ ጠላት የሚወስድ ብሎ ነው ስልጠና የሚሰጠው አብይ። ከአማራም ሲሰለጥን ስልጠና ሲሰጡ ኦሮሞን ግደሉልኝ፣ ሌላ ብሔር ብሔረሰብን ግደሉልኝ ብሎ ነው አብይ የሚያሰለጥነው። ወታደር ይፈልጋል አብይ። አሁን በዚህ በኩል አማራ ፋኖ የሚባል ገደለ ብሎ ዜና ሲያሰራ ግቡ ምንድን ነው? ናና የኔ ወታደር ሆንና አማራን እንዋጋለን፣ አማራ ክልል ሂደን። ሌላ ቦታ ደግሞ ይኸው ኦሮሞ ጨፈጨፈ፣ ሸኔ ጨፈጨፈ ብሎ ዜና ሲያሰራ ናና እኔን ጆይን አድርግና ሸኔን ኦሮሞን እንዋጋ ነው። ስለዚህ መልእክቱ ማህበረሰቡን ለጦርነት ለራሱ ወታደርነት የምልመላ የመመልመል ዘዴ የፖለቲካ የሰው ደም እልቂት የሚከሰተው ለቁማር ነው፣ ለፖለቲካ ነው፣ ለድጋፍ ነው። እሱን ነው የሚታየኝ።